ኤርትራ በተጠንቀቅ ላይ መሆኗ ታወቀ። ከጎረቤት ሀገርና ከቀይ ባህር ጋር የተያያዘ ተጠንቀቅ መሆኑ ታውቋል። ጥንቅራችን በዚሁ ዙሪያ ተራርጎ የሚያደርሳችሁ መረጃ ይኖራል። ከወራት በፊት የነበረው የራያ ውጥረት አሁንም በድጋሚ አገርሽቷል። የመቀሌውን አስተዳደራዊና መዋቅራዊ የለውጥ ሂደት አንቀበልም በሚል የተፈጠረ ነው። ዶክተር ደብረጽዮን ገብረ ሚካኤል ፎክረዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የራያ ካቢኔ አባላትን ጠርተው መቀሌ ላይ አወያይተዋል። የአካባቢው ተወላጅ የሆኑት አቶ ጌታቸው ረዳ ምሽቱን ስለ ራያ ጉዳይ ያሉት ነገር አለ። ጥንቅራችን ዘርዘር አድርጎ ከያዛቸው መረጃዎች መካከል ነው። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን መግለጹን ሪፖርተር አመልክቷል። በመላ አገሪቱ ካሉ የኢንዱስትሪ ዞኖች ወደ 40 የሚጠጉ ሰራተኞች መልቀቃቸውም ተነግሯል። ወደ መቀሌ አንመለስም ስላሉ ባለሀብቶች ዘርዘር ያለ መረጃ አክለናል። አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና የሰብአዊ መብት ጥሰት ነው ሲል ከሰሞኑ በተደጋጋሚ እየገለጸ ነው። መንግስት ልማቱን እንዲያቆም ከመጠየቅ አልፎ አሁን ላይ በአፍሪካ የሰብአዊና ሰዎች መብቶች 83ኛ ጉባኤ ላይ ተቋሙ የኢትዮጵያ መንግስት ላይ ክስ አቅርቧል። አምነስቲ ለጠቅላይ ሚኒስትሩ ደብዳቤ መጻፍ ዘመቻ መክፈቱንም አብረን እንመለከታለን። ህንድና ፓኪስታን ከገቡበት ፍጥጫ እንዲወጡ ያሸማገሉት ፕሬዝዳንት ትራምፕ በቀጣይ ሳምንት ለሩሲያና ዩክሬን ታላቅ ቀን ይመጣል ሲሉ ተሰምተዋል። የአውሮፓ መሪዎችና አሜሪካ የ30 ቀን የተኩስ አቁም በዩክሬን ጦርነት እንዲኖር ለሩሲያ 2 አማራጭ ሰጥተዋል። ፑቲን እስከ ነገ መልስ እንዲሰጡ የቀረበው ሐሳብ ማስፈራሪያ አብሮት የያዘ ነው። መረጃውን ከጥንቅራችን ይሰማሉ። በጥንቅራችን የሚለቀቁት ዕለታዊ መረጃዎች በየዕለቱ እንዲደርሷችሁ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን እንዲሆኑ አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቻችን ውሰዳችሁ። በራያው አዲስ ውጥረት ደብረጽዮን ፎከሩ። ጀነራል ታደሰ ነገሩን ለማለዘብ እየሞከሩ ነው። ጌታቸው ረዳ ገቡበት። ደቡባዊ ትግራይ በሚባለው የራያ ክፍል ውጥረቶች መፈጠራቸው እየተነገረ ነው። የሁለቱን ዓመታት ጦርነት ተከትሎ አካባቢው በአማራ ክልል ስር ሆኖ ሲተዳደር ነበር። በኋላ ላይ በትግራይ አስተዳደር ስር ተመልሶ እንዲገባ የተደረገበት ሁኔታ የተፈጠረ መሆኑ የሚታወስ ነው። በዚህም በአማራ ክልል የነበረው የአካባቢው አስተዳደር ፈርሶ በአቶ ጌታቸው ረዳ ይመራ በነበረው የትግራይ ጊዜያዊ አስተዳደር መዋቅር እንዲዘረጋ የተደረገ ሲሆን በጊዜውም ተቃውሞችና ሰልፎችም ነበሩ። በአካባቢው ሁኔታዎች በአንጻራዊነት የተረጋጉ መስለው ቢቆዩም የአቶ ጌታቸውንና ጓዶቻቸውን ከትግራይ ለቀው መውጣታቸውን ተከትሎ አዲሱን መዋቅር እያጠናከረ ያለው የትግራይ ጊዜያዊ አስተዳደር በራያ በአቶ ጌታቸው በተዘረጋው የቀደመ መዋቅር ላይ ለውጥ ያደረገበት ሁኔታ ያልተፈጠረ መሆኑ ታውቋል። በራያ በተለይ የህወሓት መዋቅር መልሶ እንዳይተከል ጠበቅ ያሉ ተቃውሞች እየተሰሙና ውጥረቶችም የተፈጠሩ መሆኑ ታውቋል። ህወሓት በራያ የተፈለገ ሆኖ አልታየም። ዶክተር ደብረጽዮን ፎክረዋል። ጀነራል ታደሰ ተረጋጉ ብለው የራያ ካቢኔ አባላትን መቀሌ ድረስ ጠርተው አወያይተዋል። የራያ ተወላጅ የሆኑት አቶ ጌታቸው ረዳ ደግሞ የዶክተር ደብረጽዮንን ቡድን ደናቁርት በማለት ለሳቸው የወይን ሚዲያ የቃለ ምልልስ ፉከራ ምላሽ በሚመስል መልኩ ሀሳባቸውን አስፍረው ታይተዋል። ህወሓት በዘመቻ መልኩ ገብቼ የራያን መዋቅር አፈራርሳለሁ እያለ ይገኛል። ህወሓት በአቶ ጌታቸው አስተዳደር ወቅት በተለያዩ የትግራይ አካባቢዎች ማህተሞችን እየነጠቀ የራሱን ሰዎች ሲሾም በራያ ያንን ያደረገበት ሁኔታ አልተፈጠረም። ማህበረሰቡ በተለይ ከህወሓት ጋር የተያዘውን አዲሱን ለውጥ መዋቅር የመቀበል ፍላጎት የሌለው ሆኖም እንደታየ ከአካባቢው እየወጡ ያሉት መረጃዎች እያመለከቱ ነው። የተፈጠረውን ውጥረት ተከትሎም አቶ ጌታቸው ረዳን ተክተው የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ሌተናል ጀነራል ታደሰ ወረደ ከሰሞኑ የራያን አስተዳደር ተወካዮች መቀሌ ላይ ጠርተው እንዳወያዩ ከክልሉ ሲወጡ የነበሩት መረጃዎች አመላክተዋል። ከወይን ሚዲያ ጋር ቆይታ ያደረጉት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ በዚሁ አዲሱን ጀነራል ታደሰ ወረደን አስተዳደር ያለመቀበል ፍላጎት ባሳየው የራያ አስተዳደር ላይ ፉከራቸውን አሰምተዋል። ይሄው ቃለ ምልልስ ከተላለፈም በኋላ የትግራይ ጊዜያዊ አስተዳደር ጠንከር ያለ ምላሽ የሰጡበት ሁኔታም ታይቷል። ዶክተር ደብረጽዮን አሁን በራያ የተፈጠረው ችግር እሳቸው ከሃዲው ቡድን ሲሉ በጠሩት በነጌታቸው ረዳ በኩል የተፈጠረ ነው ሲሉም ተናግረዋል። ዶክተር ደብረጽዮን በዚሁ ማብራሪያቸውም የተፈጠረው ብሔራዊ ክህደት ብዙ ጉዳቶችን አድርሷል። ከሃዲው ቡድን ያጠፋው በጣም ብዙ ነው። ይህ በራያ ብቻ ተወስኖ የሚታይ ሳይሆን በመላ ትግራይ ጭምር ሲታይ የነበረ ነው። ይህ ቡድን ሰዎች በስጋና በዘር እንዲመዘኑም ሲያደርግ ቆይቷል። ከሃዲው ቡድን ትግራይን አጋሜ፣ አድዋ፣ ሽሬ እያለ ለመከፋፈል ሞክረዋል። የአድዋ ቡድን የትግራይን ስልጣን ተቆጣጥሯል በማለትም ዘመቻ ሲያደርጉብን ቆይተዋል ያሉ ሲሆን አክለውም ስልጣን የሚገኘው በአውራጃዊነት ሳይሆን በአስተሳሰብ ነው። የኛ አውራጃ ስልጣን ይገባዋል በማለት መጠነ ሰፊ ዘመቻን አድርገዋል በማለት ጉዳዩ ከአቶ ጌታቸው የትውልድ ቦታና የዘር ወይም የደም ትስስር ጋር አገናኝተውትም ታይተዋል። የአቶ ጌታቸው ትውልድ እድገትና ትምህርት በራያ መሆኑ የሚታወስ ነው። ዶክተር ደብረጽዮን በዚሁ ቃለ ምልልሳቸውም የከሃዲው ቡድን ፍላጎቱ የትግራይን አንድነት መበተን ነው። ደቡብ ትግራይን ወይም ራያን በተመለከተ ችግሮችን እየፈጠረ ያለው እዚያው ራያ ውስጥ ያለው አስተዳደር ነው። አሁን ባለው ሁኔታ በራያ ያለው አስተዳደር ከከሃዲው ቡድን ጋር የወገነ ነው። ልክ እንደ ሌሎቹ አካባቢዎች ሁሉ በራያም የአስተዳደር ለውጥ የምናካሄድ መሆኑ መታወቅ አለበት ያሉ ሲሆን አክለውም የራያ ህዝብ ድርጅታችን ህወሓት የት ሄደ በማለት እየጠየቀ ይገኛል። አስተዳደራችን ወደ አካባቢው እንዲገባም ደጋግሞ በመጠየቅ ላይ ነው ሲሉም አስታውቀዋል።
ይሄው ቃለ ምልልስ አየር ላይ ከዋለ በኋላ ለዚሁ የዶክተር ደብረጽዮን አባባል ምላሽ በሚመስል መልኩ ሐሳባቸውን በፌስቡክ ማህበራዊ ገጻቸው ላይ አስፍረው የታዩት አቶ ጌታቸው ደግሞ ኃይለ ቃል በተሞላባቸው ቃላት የወረፋ ሐሳባቸውን አስፍረው ታይተዋል። ምዕራብ ትግራይን ነፃ ለማውጣት ቆርጠናል የሚሉ ደናቁርት አሁን ደቡብ ትግራይን ወይም ራያን ነፃ እናውጣለን እያሉ በማስተጋባት ላይ ናቸው። እነዚህ ሰዎች አሁን የሚያደርጉት ነገር ሁሉ የትግራይን ህዝብ ጥቅምና ህልውና የሚጻረር ነው ሲሉም አቶ ጌታቸው በፌስቡክ ማህበራዊ ትስስር ገጻቸው ላይ ሐሳባቸውን አስፍረው ታይተዋል። ዶክተር ደብረጽዮን የነጌታቸውን ቡድን ከሃዲ ቡድን ብለው ሲጠሩት፣ አቶ ጌታቸው ደግሞ የነ ዶክተር ደብረጽዮንን ቡድን ኋላ ቀር በማለት ወርፈውታል። ዶክተር ደብረጽዮን ከህዝብ ጋር ታግለን ከሃዲውን ቡድን አባረነዋል ሲሉም ተናግረዋል። አስተዳደሩን አናስረክብም መዋቅርም አናፈርስም በሚል የጸና አቋምን ይዘዋል የተባሉት የራያ ተወካዮች መቀሌ ላይ ከሌተናል ጀነራል ታደሰ ወረደ ጋር ከተወያዩ በኋላ በመጨረሻ ምን አይነት ድምዳሜ ላይ እንደደረሱ ግን በግልጽ የታወቀ ነገር የለም። ስብሰባው የተካሄደው ባለፈው ግንቦት 1 ቀን 2017 ዓ.ም ሲሆን ውይይቱም የተካሄደው በጀነራል ታደሰና በራያ ካቢኔ ተወካዮች መካከል መሆኑን የድምፅ ወያኔ ዘገባ ያመለክታል። በዚህም ወቅት የራያ ተወካዮች ስጋቶቻቸውን የገለጹ መሆኑን የተመለከተ ሲሆን ጀነራል ታደሰ ደግሞ አሁን ልዩነቶቻችንን የምናንጸባርቅበት ወቅት አይደለም፣ አንድነታችንን መጠበቅ ግዴታችን ነው በማለት ተወካዮቹን የማግባባት ስራ የሰሩ መሆኑ ታውቋል። ጀነራሉ እንደ ትግራይ መተባበርና መደጋገፍ አማራጭ ሳይሆን ግዴታችን ነው ማለታቸውም ነው የታወቀው። አንድ የተረጋገጠው እውነታ ግን የራያን ወቅታዊ ውጥረት በተመለከተ ጀነራል ታደሰ ቀለል አድርገው በማግባባት መፍትሄዎችን ለማፈላለግ ጥረቶችን ሲያደርጉ፣ ዶክተር ደብረጽዮን ደግሞ ነገሩን ከረር አድርገው አስተዳደሩ ከካሃዲ ቡድን ጋር የወገነ ነው በማለት ኃይለ ቃልን እየተጠቀሙ መሆኑን ነው። በቀጣይ መረጃ ኤርትራ በአዲስ በተጠንቀቅ ላይ። ኤርትራ በከፍተኛ ተጠንቀቅ ላይ መሆኗን የሚያመለክቱ መረጃዎች እየወጡ ነው። ጉዳዩ ከወደቦቿ ጥበቃ ጋር የተያያዘ መሆኑ ታውቋል። ስጋቱን ያናረው የሱዳን የእርስ በርስ ጦርነት ወደ ቀይ ባህር ዳርቻዎች በመስፋፋቱ ነው። በቀይ ባህር ላይ ባለችው የሱዳን የወደብ ከተማ ፖርት ሱዳን እየደረሰ ያለው የድሮን ጥቃት ኤርትራን ያሳሰበ መሆኑ ታውቋል። በኤርትራ ምጽዋ ወደብ ላይ በቅርብ ርቀት ላይ እየተፈጸመ ያለ ጥቃት ነው። ፖርት ሱዳን እየነደደችና በጭስ እየታፈነች ነው። በሱዳን ሁለቱ ጀነራሎች መካከል እየተካሄደ ባለው ጦርነት በቅርቡ ካርቱምን የተነጠቀው የጀነራል መሐመድ ሐምዳን ዳጋሎ ጦር የጀነራል አብዱልፈታህ አልቡርሃን መንግስት የሚጠቀምባትና የቀይ ባህር የወደብ ከተማ የሆነችውን ፖርት ሱዳንን እየደጋገመ በድሮን ደብድበዋል። በዚህም ወታደራዊ ቤዞች ተደብድበዋል። የነዳጅ ማከማቻ ዴፖዎችም ጋይተዋል። በፖርት ሱዳን መቀመጫቸውን ያደረጉት ጀነራል አብዱልፈታህ አልቡርሃን ጥብቅ የፕሬዝዳንት ኢሳያስ ወዳጅ ናቸው። እየደጋገሙም ወደ አስመራ አምርተው የነበሩ መሆኑም የሚታወስ ነው። ኢሳያስም በይፋ ድጋፋቸውን የሰጡበት ሁኔታም ታይቷል። ከዚህ ባለፈም ኢሳያስ ለሱዳን ጋዜጠኞች በሰጡት ከወራት በፊት የተካሄደ ቃለ ምልልሳቸውም ላይ ጀነራል ዳጋሎን በስም ጠርተው አጣጥለዋል። አሁን ደግሞ ጀነራሉ በምጽዋ ቅርብ ርቀት ላይ የምትገኘዋን የሱዳንን የወደብ ከተማ የሆነችውን ፖርት ሱዳንን እየደጋገሙ በድሮን አጋይተዋል። ጀነራል ዳጋሎ ካርቱም በመነጠቃቸው አበቃ የተባለው ጦርነት በአዲሱ የድሮን ጥቃት ማገርሸቱ ኤርትራን በተጠንቀቅ ላይ እንድትቆም አድርጓታል። ከዚሁ ድሮን ጥቃት ጀርባ የተባበሩት አረብ ኤምሬትስ ስሟ እየተነሳም ይገኛል። የድሮኑ መነሻም ቀይ ባህር አካባቢ በሚገኝ የተባበሩት አረብ ኤምሬትስ ቤዝ ነው በማለት የሱዳን መንግስት ከሷል። አሁን ጭንቅ ውስጥ የገባ የሱዳን መንግስት ልዑካን ቡድንን አዋቅሮ ወደ ሰሜን ኮሪያም የላከ መሆኑ ታውቋል። አሁን ተደጋጋሚ የድሮን ጥቃት እየደረሰባት ያለችው ፖርት ሱዳን በምጽዋ ቅርብ ርቀት ላይ የምትገኝ ሲሆን ጀነራሉ ከዚህም በተጨማሪ በቅርቡ በኤርትራና ሱዳን ድንበር ከሰላ ላይ የድሮን ጥቃት ያደረሱ መሆኑ አይዘነጋም። በቀጣይ ርዕሳችን የመቀሌ ኢንዱስትሪ ዞን የገጠመው ከባድ ችግር፣ የውጭ ባለሀብቶች ጥያቄ፣ ማሽኖቻችንን ስጡን። ከኢንዱስትሪ ዞኖች 37000 ሰራተኞች ለቀዋል። በትግራይ ክልል መቀሌ ከተማ በሚገኘው ኢንዱስትሪ ፓርክ የተሰማሩ ጦርነት ሸሽተው የወጡ ባለሀብቶች ማሽኖቻቸውን ከሀገር ለማስወጣት ጥያቄ እያቀረቡ መሆናቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን መግለጹን ሪፖርተር አመልክቷል። ኮርፖሬሽኑ ይህንን የገለጸው የ9 ወራት እቅድ አፈጻጸሙን ለሕዝብ ተወካዮች ምክር ቤት የመንግስት የልማት ድርጅቶች ጉዳዮች ቋሚ ኮሚቴ ባቀረበበት ወቅት ነው። በሰሜን ኢትዮጵያ ጦርነት ወቅት ከሀገር ሸሽተው የሄዱ ባለሀብቶችን ለረጅም ጊዜያት በኢንተርኔትና በአካል በመገናኘት ኩባንያዎቻቸው ተመልሰው ወደ ልማት እንዲገቡ ጥረቶች ቢደረጉም ፍላጎት አለማሳየታቸውን የኢንዱስትሪ ፓርኮች ልማት ኮርፖሬሽን የኦፕሬሽንና ማኔጅመንት ምክትል ዋና ስራ አስፈጻሚ አቶ ካሚል ኢብራሂም ተናግረዋል። ኩባንያዎች ወደ ሌላ ሀገር ሄደው ለማልማት ማሽናቸውን ከሀገር ይዘው ለመውጣት ጥያቄ በማቅረባቸው እኛ እንደ መፍትሄ እያቀረብንላቸው ያለው ሀገር ውስጥ የገባና በአጠቃላይ ሀገራዊ ምርት የተመዘገቡ ማሽኖችን ወደ ሌላ ሀገር ከሚወስዱ በሀገር ውስጥ ወደ ሌላ አካባቢ በማዘዋወር ለማሰራት ጥያቄ አቅርበን እየጠበቅን ነው ብለዋል። ነገር ግን ወይዘሮ ሶስና ጌታውን የተባሉ የቋሚ ኮሚቴው አባል መቀሌ የነበሩ ኢንቨስተሮች እዚያው መቆየት ካልፈለጉ ቦሌ ለሚ ወይም አዳማ እንዲያለሙ ለማድረግ እየተሰራ ነው የሚለው ምላሽ ትክክል አለመሆኑን
ኢንቨስተሮች በመቀሌ ኢንዱስትሪ ፓርክ ምን እንደጎደላቸው መጠየቅና ችግሩን መፍታት እንጂ ከአንድ አካባቢ አስነስቶ ወደ ሌላ ቦታ ለመውሰድ መሞከር ትክክል አይደለም ብለዋል። አክለውም ያልተመቹ ጉዳዮች ካሉ ኢንቨስተሮቹ ተጠይቀው መፍትሄ በማፈላለግ ሁኔታዎችን በማመቻቸት እዚያው ማቆየት እንጂ ከአንድ አካባቢ ወደ ሌላ አካባቢ ማዘዋወር አግባብ አይደለም በማለት አሳስበዋል። ይህ በዚህ እንዳለ በ9 ወራት $128 ሚሊዮን የሚያወጣ ምርት ወደ ውጭ ለመላክ ታቅዶ አፈጻጸሙ $83 ሚሊዮን ብቻ ወይም የእቅዱን 65% ብቻ መሆኑን ኮርፖሬሽኑ ያቀረበው ሪፖርት ያስረዳል። የኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ፍስሐ ይታገሱ በ9 ወራት ለታየው የውጭ ምንዛሬ ማነስ ምክንያቱን ሲያብራሩ በግጭትና በአጎዋ እገዳ ሳቢያ ገቢ የመጨመር ሳይሆን እንደ አውሮፓውያን አቆጣጠር ከ2021 ጀምሮ የመቀነስ ሁኔታ እየታየ እንደነበር ተናግረዋል። ኢንቨስትመንት ሰላምና መረጋጋት የሚፈልግ በመሆኑ በሰሜኑ ጦርነት ምክንያት አዳዲስ ኢንቨስትመንቶች የመምጣት እዚያ የነበሩት የመቀጠልና መልሶ ስራ የመጀመር ጉዳይ በመቀሌ ብቻ ሳይሆን በሰሜን ኢትዮጵያ ባሉ ፓርኮች ተግዳሮት አጋጥሟል ነው ያሉት። ከመቀሌ ወጥተው ወደ ሌላ ሀገር እንሄዳለን ከሚሉ ባለሀብቶች በተጨማሪ ከሐዋሳ፣ ከኮምቦልቻ፣ ከሰመራ፣ ከባህር ዳር፣ ከደብረ ብርሃን፣ ከቦሌ ለሚ ፓርኮች ጭምር ከሀገር ለቀው መውጣታቸውን የገለጹት ዋና ስራ አስፈጻሚው ችግሩ በሀገር ላይ መጣ ነው ብለዋል። የመቀሌ ኢንዱስትሪ ፓርክ በ75 ሄክታር ላይ የተገነቡ 15 ሼዶችን የያዘ ሲሆን በጦርነቱ ወቅት ከ50 በላይ ባለሀብቶች ሀገር ለቀው እንደወጡ ተገልጾ ነበር። ኮርፖሬሽኑ ባለፉት 9 ወራት የፋብሪካ ሰራተኞች ፍልሰት ምጣኔ ከፍተኛ መሆን፣ የጥሬ ዕቃ አቅርቦት እጥረትና የይዞታ ይገባኛል ጥያቄዎች ዋና መሰናክል ሆነውብኛል ብለዋል። የክፍያ ዝቅተኛ መሆኑና የመኖሪያ ቤት እጥረት ለሰራተኞች መልቀቅ ዋነኛው መንስኤ መሆናቸው ተገልጿል። በኢንዱስትሪ ፓርኮች ከ72000 በላይ ሰራተኞች ተቀጥረው እየሰሩ መሆናቸው ተገልጿል። የመንግስት የልማት ድርጅቶች ቋሚ ኮሚቴ ለኢንዱስትሪ ፓርኮች ኮርፖሬሽን ባቀረበው ጥያቄ በልዩ ኢኮኖሚ ዞኖች በ9 ወራት 37035 ሰራተኞች መልቀቃቸውን ከቀረበው ሪፖርት መረዳቱን ጠቅሶ ምክንያቱን ጠይቋል። ምክትል ዋና ስራ አስፈጻሚው አቶ ካሚል በሰጡት ምላሽ በፓርኮች ውስጥ በሚቀጠሩ ሰራተኞች ልክ የሚለቁ መኖራቸውን አልፎ አልፎም ከተቀጠሩት በላይ እንደሚለቁ ተናግረዋል። ለሰራተኞች መልቀቅ የቀረበው ምክንያት ከገጠር ጭምር የሚመጡና ኢንዱስትሪ ዕውቀት የሌላቸው በመሆናቸው ነው ተብሏል። አዳዲስ ፋብሪካዎች ሲቋቋሙ ሰራተኞች ከማሰልጠን ይልቅ በነባር ፋብሪካዎች ውስጥ ያሉ ሰራተኞችን እንደሚያስኮበልሉ ተናግረዋል። ምክትል ዋና ስራ አስፈጻሚው ከፓርኮች የሚለቁ ሰራተኞች በክፍያና ጥቅማ ማነስ መሆኑን ጠቅሰው ችግሩን በዘላቂነት ለመፍታት ቢታሰብበትና ሕገ ወጡ አነስተኛ የደሞዝ ወለል እንዲወሰን ቢደረግ ሲሉ ጠይቀዋል። በቀጣይ ርዕሳችን የኮሪደር ልማቱ ክስ ቀረበበት። አምነስቲ ኢንተርናሽናል የኢትዮጵያ መንግስት በከተሞች በሚያካሄደው የኮሪደር ልማት ሳቢያ በዜጎች ላይ የሚደርሰውን የግዳጅ መፈናቀልና የሰብአዊ መብት ጥሰት የተመለከተ ሪፖርት በጋምቢያ እየተካሄደ ባለው የአፍሪካ የሰብአዊና ሰዎች መብቶች 83ኛ ጉባኤ ላይ ትላንት ማቅረቡን አስታውቋል። ተቋሙ ከሰሞኑ የኮሪደር ልማቱ እንዲቆም የኢትዮጵያ መንግስት ደጋግሞ መጠየቁ ይታወሳል። ከላይ ሲታይ ቀላል ይመስላል። በጥልቅ ስንመለከት ግን ልማቱ ያመጣው የሰብአዊ ቀውስ ያለቀ ነው ሲል ሪፖርት ማውጣቱም ይታወሳል። የኮሪደር ልማቱ በሰብአዊ መብቶች ላይ ባሳደረው ተጽዕኖ ዙሪያ ጥልቅ ምርመራ እስኪደረግ ድረስ የኢትዮጵያ መንግስት ፕሮጀክቱን እንዲያቆም ኮሚሽኑ ጥሪ እንዲያደርግ ነው አምነስቲ የጠየቀው። አምነስቲ መንግስት ለኮሪደር ልማቱ ተፈናቃዮች ምትክ መኖሪያ ቤቶችን እንዲሰጥና በቂ ካሳ እንዲከፍል ጭምር ኮሚሽኑ በይፋ እንዲጠይቅም ጥሪ አድርጓል። በሳምንቱ መጀመሪያ አምነስቲ ኢንተርናሽናል ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ ማስጀመሩም ተስተውሏል። በኢትዮጵያ ውስጥ በኮሪደር ልማት ሰበብ በርካቶች በግዳጅ ከመኖሪያ ቤታቸው መፈናቀላቸው እንዳሳሰበው የጠቀሰው አምነስቲ ይህ ፕሮጀክት በ58 ከተሞች እየተከናወነ መሆኑን አስረድቷል። ሰዎችን ሳያማክሩ በቂ ጊዜ ሳይሰጡና ካሳ ሳይከፍሉ ከመኖሪያቸው ማፈናቀል የሰብአዊ መብት ጥሰት መሆኑን የገለጸው ድርጅቱ የኢትዮጵያ መንግስት ባለስልጣናት ከዚህ ድርጊታቸው እንዲቆጠቡና የኮሪደር ልማት ፕሮጀክትም እንዲቆም ጠይቋል። ጉዳዩ በገለልተኛ አካል እንዲመረመር የጠየቀው ድርጅቱ ይህን የተመለከተ ለጠቅላይ ሚኒስትር አብይ አህመድ የሚደርስ ደብዳቤ መጻፍ ዘመቻ እንዲጀመርም ሀሳብ አቅርቧል። ደብዳቤው ምን መምሰል እንዳለበት የሚገልጽ ናሙና ደብዳቤ ጭምር ያስቀመጠው አምነስቲ ኢንተርናሽናል ደብዳቤው በአማርኛና በእንግሊዘኛ ቢሆን ተመራጭ እንደሚሆን በድረገጹ ላይ አስፍሯል። በመጨረሻም ትራምፕ በመጪው ሳምንት የዩክሬኑ ደም መፋሰስ ይቆማል አሉ። የአውሮፓ ሀገራት መሪዎች የ30 ቀን የተኩስ አቁም ጥያቄ። ህንድና ፓኪስታን ከገቡበት ፍጥጫ እንዲወጡ ያሸማገሉት ፕሬዝዳንት ትራምፕ በቀጣይ ሳምንት ለሩሲያና ዩክሬን ታላቅ ቀን ይመጣል ሲሉ ተሰምተዋል። ፕሬዝዳንት ትራምፕ በራሳቸው ትሩዝ ሶሻል ማህበራዊ ሚዲያ ባሰፈሩት መልእክት በዚህ መጨረሻ በሌለው የደም መፋሰስ በመቶ ሺዎች አልቀዋል። ይሄ ደም መፋሰስ መቋጫው ቀርቧል። አዲስና የተሻለ ነገር ይመጣል። ይሄ እንዲሆን ከሁለቱ አካላት ጋር መስራቴን እቀጥላለሁ። አሜሪካ መልሶ ግንባታና ንግድ ላይ ማተኮር ትሻለች ብለዋል። አክለውም ትልቅ ሳምንት እየመጣ ነው ብለዋል። ትራምፕ የዩክሬንን ጦርነት ይቋጫል ያሉት ብስራት ምን እንደሆነ ግን አላብራሩም። ፕሬዝዳንቱ ቀጣይ ሳምንት የተሻለ ነገር ዓለም እንዲጠብቅ ብቻ ነው ፍንጭ የሰጡት። ይህ በእንዲህ እንዳለ የአውሮፓ መሪዎችና አሜሪካ የ30 ቀን የተኩስ አቁም በዩክሬን ጦርነት እንዲኖር ለማድረግ ጥረት ይዘዋል። በተለይ አውሮፓውያኑ መሪዎች ከፕሬዝዳንት ትራምፕ ጋር በስልክ በጉዳዩ መነጋገራቸው ነው የታወቀው።
ፈረንሳይ፣ እንግሊዝ፣ ጀርመንና ፖላንድ የትራምፕን የተኩስ አቁም ጥረት ተቀላቅለዋል። ቅድመ ሁኔታ የሌለው የ30 ቀን የተኩስ አቁም እንዲመጣ እየጣሩ ነው። ምናልባትም የተኩስ አቁሙ ከነገ ሚያዝያ 12 ጀምሮ ተግባራዊ ሊደረግ ይችላል ነው የተባለው። የአውሮፓ ሀገራት መሪዎች ሩሲያ ይህንን የማትቀበል ከሆነ መጠነ ሰፊ ማዕቀብ እንደሚጣልባት አስጠንቅቀዋል። የአራቱ ሀገራት መሪዎች ኪየቭ ላይ ሆነው ነው ለፑቲን ይህንን አማራጭ ያቀረቡት። ፑቲን ከ24 ሰዓት ያነሰ ጊዜ ያለው ሲሆን የ30 ቀን የተኩስ አቁሙን ካልተቀበለ አራቱ ሀገራት ለዩክሬን ከፍተኛ የተባለ ትጥቅ እንደሚሰጡም ነው ያስጠነቀቁት። የዩክሬኑ ፕሬዝዳንት ዜሌንስኪ የ30 ቀን ቅድመ ሁኔታ የሌለው የተኩስ አቁም ሐሳብን የተቀበሉ ሲሆን ሆኖም የሩሲያ ወረራ እንዳይቀጥል ዋስትና እንዲሰጣቸው የዩክሬን የተወረረ መሬት እንዲመለስ ጠይቀዋል። 4 ግዛቶችን በዩክሬን ተቆጣጥራ የምትገኘው ሩሲያ ለአውሮፓ ሀገራት መሪዎችም ሆነ ለዜሌንስኪ ጥያቄ መልስ አልሰጠችም። የ30 ቀን የተኩስ አቁም መቅረቡ የጦርነቱ የአውሮፓ ሀገራት አደራዳሪነትና ጫና ፈጣሪነት ሚና እየጨመረ መምጣቱን አሳይቷል። ሩሲያ እስከ ነገ ሚያዝያ 12 ድረስ መልስ እንድትሰጥ ይጠበቃል።